አርዕስተ ዜና። በመከላከያው ዘርፍ እየተገኙ ያሉ የቴክኖሎጂ ስኬቶች ኢትዮጵያ አስተማማኝ አቅም ላይ መሆኗን የሚያመላክት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሰባ ሁለተኛው የቦረና የገዳ ስርዓት የባሊ የስልጣን ርክክብ በዛሬው ዕለት ተካሄደ። ምዕራፍ 3 የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ የውድድር የፍጻሜው ሂደት በዛሬው ዕለት ይከናወናል። ይህንን በተመለከተም በአበይትነት ይዘነው መረጃዎችን እናደርሳችኋለን። ከውጭ የአውሮፓ መሪዎች ለጋዛ መልሶ ግንባታ ዕቅድ ድጋፍ አደረጉ። ሰላም የተከበራችሁ ተመልካቾቻችን፣ የካቲት 30 2017 ዓ.ም የዕለተ እሁድ የቀን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ወደ ቀዳሚው ዜና እናመራለን። በመከላከያው ዘርፍ እየተገኙ ያሉ የቴክኖሎጂ ስኬቶች ኢትዮጵያ አስተማማኝ አቅም ላይ መሆኗን የሚያመላክት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ዘርፉን ለማዘመን በተሰራው ስራም ኢትዮጵያ ሰው አልባ አውሮፕላንን በማምረት ከራሱ አልፎ ወደ ውጭ የመሸጥ አቅም መፍጠሯን ጠቅላይ ሚኒስትሩ ተናግረዋል። ይመራደም ዘገባውን አሰናድቷል። ዘመኑ ከደረሰበት የቴክኖሎጂና የምርምር እድገት ጋር አብሮ የመጓዝን የሪፎርም አቅጣጫ እየተገበረች የምትገኘው ኢትዮጵያ ስኬቶችን እያስመዘገበች ቀጥላለች። የዚህ የስኬት ጉዟም አንዱ አካል የሆነው በመከላከያው ዘርፍ ወደ አራተኛው ትውልድ የተገባበትን የድሮን ቴክኖሎጂ ያውም በራሷ ልጆች አምርታ ለመታጠቅ የበቃችበት ውጤት አስደማሚ ስኬት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። በሀገሩ ለሚኮራ ከማንኛውም ኢትዮጵያዊ አልፎ ለአፍሪካም ጭምር ይህንን አቅምና ብቃት ማየት ትልቅ ኩራት የሚፈጥር ጉዳይ መሆኑን የተናገሩት ጠቅላይ ሚኒስትሩ የኢትዮጵያ ሉዓላዊነት ለማስጠበቅ ሁሌም መዘጋጀት ይገባል ብለዋል። መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል የምንታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። ኢትዮጵያ አሁን በራሷ ምርታ የደረሰችበትን የድሮን ቴክኖሎጂ ከጥቂት ዓመታት በፊት ከውጭ ገዝቶ ለመታጠቅ ብዙ ፈተና ይገጥማት እንደነበርም ጠቁመዋል። እናም አሁን ላይ በልጆቿ ጥረት በሰራችው ስራ ከራሷ አልፎ ወደ ውጭ የመላክ አቅምን ገንብታለች ብለዋል ጠቅላይ ሚኒስትር አብይ አህመድ። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው ሁለት አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሪደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው።
አንታይ ድሮን ጃመር የሚወርቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ረደንደንት ኮሙኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ ቢፈለጉ ይሆናሉ። ጊዜውን የዋጁ የቴክኖሎጂ ምርቶችን ወደ ማምረት ገብታ ለውጭ ሀገራት በማቅረብ ኢትዮጵያ ገዢ ብቻ ሳትሆን ሻጭ የምትሆንበትን አቅም መፍጠር መጀመሯንም ገልጸዋል። መከላከያ አውመቹ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችንም ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ እውቀት የሚያመጣበትን መንገድ መስራት ያስፈልጋል። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመለክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሰሃቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። ጠቅላይ ሚኒስትሩ የሰው አልባ አውሮፕላኖችን የሚያመርተውን የስካይዊን ኢንዱስትሪን መርቀው በከፈቱበት ወቅት አሁን ከተገኘው ድል በላይ አዲስ ስኬት ለማስመዝገብ ምርምርን ማስቀጠልና በዘርፉ የውጭ ገበያን በመቀላቀል እንደ ሀገር ተጠቃሚ መሆን እንደሚገባ አስገንዝበዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከል መምህራን ያስተማሯቸውን ተማሪዎች ውጤትን ለማየት የሚችሉበት መድረክ መሆኑን መምህራኑ ገለጹ። ማዕከሉ በሀገሪቱ የሚከናወኑ ተግባራትን የሚያስቃኝ መሆኑንም መምህራኑ አክለዋል። እዚሁ ጉዳይ ላይ ከስፍራው በቀጥታ መስመራችን ላይ ቅድስት ማሞ መረጃዎችን ልታደርሰን በቀጥታ ነው የምትገኘው። ቅድስት እንዴት ውለሻል? እስኪ በዛሬው ዕለት በመምህራኑ ይህንን ማዕከል ከጎበኙ በኋላ የሰጧቸው አስተያየቶች እንደምን ያሉ ናቸው? አመሰግናለሁ ብሩክ። እንግዲህ እዚህ አንተም እንደገለጽከው አዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ ነው የምገኘው። እንግዲህ የተለያዩ የህብረተሰብ ክፍሎች በስራቸውም እንዲሁም ደግሞ በተቋሞቻቸው አማካኝነት ይህንን ቦታ እየጎበኙ ይገኛሉ። ዛሬ ደግሞ ተራው የነበረው የመምህራን ነበር እና መምህራን እዚህ ቦታ ላይ ስንመጣ መምህራኖች ተማሪዎቻችን የት ቦታ ላይ እንደደረሱ ያስተማርናቸው ተማሪዎች በምን አይነት ደረጃ ላይ እንዳሉ ለማወቅ አስችሎናል። ይህ ቦታ እንግዲህ ከመሐንዲሶቹ ጀምሮ የተለያዩ ስራዎችን የሰሩት በአንድም በሌላም በመምህራኖቻቸው የተማሩ ተማሪዎች ናቸውና ያሉበትን ቦታ እንድናውቅ አስችሎናል ነው ያሉት። የአዲስ አበባ ከተማ አስተዳደር የመምህራን ማህበር ፕሬዝዳንትም እንዲሁ ቶሎሳ ድንቅ ዓለም ቶሎሳ የሰጡኝ አስተያየት ነበረ። እንግዲህ መምህራኖቻችንን ይዘን ስንመጣ ስለሚያስተምሯቸው ተማሪዎች የሆነ ነገር እንዲኖራቸው እንዲያውቁ አውቀውም እንዲያስተምሯቸው የተሻለ ዕውቀት እንዲኖራቸው ለማድረግ ነው ያሉት። መምህራኖቹንም እንግዲህ ሳናግራቸው ምንድነው ያሉት? ተማሪዎቻችን መሐንዲስ መሆን ይፈልጋሉ፣ ዶክተር መሆን ይፈልጋሉ፣ አብራሪ መሆን ይፈልጋሉ፣ እንዲሁም በሌሎች የሥራ መስኮች ላይ መሰማራት ይፈልጋሉ። ነገር ግን ይህንን ነገር እኛ አይተን ይህ እኮ እንዲህ ነው ብለን ለማለት አስችሎናል። የተለያዩ ተግባራትም የሚከወኑበት የተለያዩ ተግባራትም ተከውነው የሚታዩበት ቦታ በመሆኑ በዚህ ቦታ ላይ በመገኘታችን እነዚህ ነገሮች ለማስተላለፍ የሚያስችለን ነው ያሉት። በቀጣይም እንግዲህ በተግባር ለሚሰጠው ትምህርት እንግዲህ እንደቀደመው ጊዜ በቲዮሪ ብቻ አይደለም በተግባር የተደገፈ ትምህርት እየተሰጠ ይገኛል። ያንን ለማድረግም የሚረዳን ነው። ቀጣይም በዚህ ቦታ ላይ የሚከናወኑ ተግባራትም ተማሪዎቻችንን የበለጠ ለማስተማር የበለጠ ለማሳወቅ የሚያስችለን ነው ሲሉ ነው ሀሳባቸውን የሰጡኝ። እንግዲህ ቀደም ሲልም እንደገለጽኩት የተለያዩ የህብረተሰብ ክፍሎች እዚህ ቦታ ላይ እየመጡ ይጎበኛሉ። ህፃናት ልጆቻቸውን እየያዙ እንዲሁም ደግሞ ራሳቸው በግሩፕ በጓደኛ በቤተሰብ ሆነው ቦታውን እየጎበኙ ይገኛሉ። ይህ ቦታ እንግዲህ የተለያዩ ምርቶችና አገልግሎቶችን ከማቅረብ በተጨማሪ የኤአይ የአርቲፊሻል ኢንተለጀንስ ስራዎችን ምን እንደሚመስሉ የሚታይበት ነገር አለው ማለት ነውና ይህንን ይመስላል ዛሬ
ያየሁት የጎበኘሁት እንዲሁ መምህራኖቹ የገለጹልኝ ነገር። ቅድስት ለመረጃዎችሽ እጅግ አድርጌ አመሰግናለሁኝ። ጥሩ ቀን ይሁንልሽ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ያዘጋጁት መለኮታዊ ጉብኝት ለኢትዮጵያ የጸሎትና የምስጋና መርሃ ግብር በመስቀል አደባባይ እየተካሄደ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀጥታ ስርጭት ሽፋን በሰጠው በዚህ መርሃ ግብር ላይ ከ1600 በላይ አብያተ ክርስቲያናት ተሳትፈዋል። ዛሬ በቀጠለው መርሃ ግብር ስብከተ ወንጌል የሚከናወን ሲሆን የዝማሬ አገልግሎት ከቀኑ 9 ሰዓት ጀምሮ ከአሜሪካን ሀገር በመጡ መዘምራንና እዚህ ባሉ ኢትዮጵያውያን የሶሎ መዘምራን የሚቀርብ ይሆናል። ከትናንትና ጀምሮ በመስቀል አደባባይ እየተከናወነ የሚገኘው የጸሎትና የምስጋና መርሃ ግብሩ ዛሬ ማምሻውን ፍጻሜውን ያገኛል። ክቡራን ተመልካቾቻችን በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመራችን ላይ ነው የሚገኘው። እድሉ እንዴት ውለሃል? እዚያው መስቀል አደባባይ ላይ ነው ያለኸውና አጠቃላይ የምእመናኑም የሁነቱም ድባቡ እንደምን ያለ ነው የሚለውን በተወሰነ መልኩ ሀሳብህን ግለጽልን። አመሰግናለሁ ብሩክ። መግቢያ ላይ እንዳነሳው ሁለተኛው ቀን ያዘው መለኮታዊ ጉብኝት ለኢትዮጵያ የተሰኘ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና በቢሊ ግርሃም የወንጌል ማህበር ጋር ተዘጋጅተው እየቀረበ ያለ የስብከተ ወንጌል አገልግሎት ነው ማለት ይቻላል። በዛሬው ዕለት ቀጥሎ እየተከናወነ ይገኛል። ዛሬ እሁድን በመሆኑ እንግዲህ በተለያዩ አጥቢያዎች ወይም በተለያዩ ቤተክርስቲያናት የየራሳቸው የአምልኮ ስነ ስርዓት ስለሚኖር ከዛ መልስ እንግዲህ በርካቶች ወደዚህ እየመጡ ይገኛሉ። ትናንትና የተጀመረው ፕሮግራሙ ዛሬም የሚቀጥል ይሆናል ማለት ነው። በትናንትናው ዕለት እንግዲህ እንደተመለከትነው የስብከተ ወንጌል፣ የዝማሬ፣ የጸሎት፣ የምልጃና የተለያዩ መርሃ ግብሮች እየተከናወኑበትና በርካታ ምእመናን ተገኝተው አምልኮ ያቀረቡበት የጸለዩበት ትልቅ መርሃ ግብር ነው ማለት ይቻላል። በዛሬው ዕለት እንደዚሁ ይቀጥላል ማለት ነው። እንግዲህ በ1950ዎቹ ቢሊ ግርሃም በዚህ አደባባይ ላይ በ1952 አካባቢ ወንጌል እንደሰበኩ አዘጋጆቹ ነግረውናል። በትናንትናውና በዛሬው ደግሞ ልጃቸው ፍራንክሊን ደግሞ ቄስ ፍራንክሊን ማለት ነው በዚህ ቦታ የወንጌል ስብከት እያከናወኑ ይገኛሉ። በእለቱ እንግዲህ በዛሬው ዕለት የተለያዩ የተጋባዥ ዘማሪዎች አገልግሎታቸውን ያቀርባሉ። በትናንትናው ዕለት የተለያዩ ዘማሪያን ከሀገር ውስጥና ከውጭ ሀገር የተጋበዙ ዘማሪያን አገልግሎታቸውን አቅርበዋል። በዛሬው ዕለትም እነ ዘማሪ ዳንኤል አምደሚካኤል እነ ዘማሪ ሀና ተክለን ጨምሮ ከ9 ሰዓት ጀምሮ የመዝሙር አገልግሎታቸውን የሚያቀርቡ ይሆናል። እንደዚሁም ደግሞ በህብረት የሚያቀርቡ ከሀገር ውስጥ መዘመራኖች እንደሚኖሩም መረጃዎች ያመላክታሉ። እንደዚሁም ትናንትና የቀጠለው የስብከተ ወንጌል በቄስ ፍራንክሊን በኩል ተደርጎ ዛሬም የሚከናወን ይሆናል ማለት ነው። አሁን ምእመኑ እንግዲህ ከቤተ ክርስቲያን እየወጡ ወደዚህ እየመጡ ይገኛሉ። ከጥቂት ሰዓታት በኋላ ፕሮግራሙ የሚጀመር ይሆናል። አሁን ባለው ሁኔታ እንግዲህ መስቀል አደባባይ ላይ በሺዎች የሚቆጠሩ ሰዎች ቁጭ ብለው ፕሮግራሙን እየተጠባበቁ ይገኛሉ። በተከፈተው መዝሙርና እርስ በርስ በአገልግሎት እየተለዋወጡ ይገኛሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ደግሞ ይህንን ኩነት ከትናንትናው ጀምሮ የቀጥታ ስርጭት አገልግሎት በመስጠት ላይ ይገኛል ማለት ነው ሰጥቷል ማለት ነው። በትናንትናው ዕለት በፌስቡክ፣ በቲክታክ፣ በዩቲዩብ እንደዚሁም በሚኒስትሪም በዋናውም ጨምሮ ከ3 ሰዓት በላይ የሆነ የቀጥታ ስርጭት አገልግሎትን ሰጥቷል ማለት ነው። እንደዚሁም ደግሞ በዛሬው ዕለትም ያለውን ኩነት በየመሃሉ እየገባን ለተመልካቾች የምናደርስ ይሆናል ማለት ነው። ለእምነቱ ተከታዮች በሙሉ መልካም የጸሎት የምልጃና የአምልኮ ጊዜ እንዲሆንላቸው እንመኛለን። ባጭሩ ያለኝ መረጃ ይህን ይመስላል። ብሩክ እድሉ ባለበት ጥሩ ጊዜን ተመኝቻለሁ። ምዕራፍ 3 የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የፍጻሜ ውድድሩ በዛሬው ዕለት ይደረጋል። ለውድድሩ አሸናፊዎች ከ2.1 ሚሊዮን ብር በላይ ሽልማት ይበረከትላቸዋል። የፍጻሜ ውድድር በሚደረግበት ብሔራዊ ቤተ መንግስት ይህ ሁነት በታላቅ ሁነት እንደሚካሄድ ነው እየተገለጸ የሚገኘው። ክቡራን ተመልካቾቻችን ሪፖርተራችን ሳምሶን ገድሉ ስለ ቅድመ ዝግጅቱ መረጃዎችን ሊያደርሰን ከዚያው ከብሔራዊ ቤተ መንግስት በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንዴት ውለሃል? እስኪ አጠቃላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያሰናዳው ይህ የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ የፍጻሜ ውድድር የዝግጅት ሁኔታው በምን ደረጃ ላይ እንዳለ መረጃዎችን አክለን
በጣም አድርጌ አመሰግናለሁኝ ብሩክ። እንግዲህ አሁን የምገኘው ብሔራዊ ቤተ መንግስት ነው። አንተም እንዳልከው እዚህ የነጋድራስ 3ኛው ምዕራፍ የፍጻሜ ውድድር ይደረጋል። የነጋድራስ የንግድ ስራ ፈጠራ ውድድር ማለት ነው። በዚህ ውድድር ላይ እንግዲህ 5 የፍጻሜ ተፋላሚዎች ይኖራሉ። 5 የንግድ ስራ ፈጠራ ሀሳቦች ቀርበው ዛሬ እንግዲህ ከነሱ መካከል አሸናፊዎች ይለያሉ፣ ከ1 እስከ 3 የሚወጡት ማለት ነው። ከዛ ባሻገር ግን ዛሬ ለፍጻሜ ያለፉት ሁሉም 5ቱም እንግዲህ የማይገኝ ልንለው የምንችለው የብድር አቅርቦት ጭምር ተመቻችቶላቸዋል። ከማስያዣው ውጪ የኢትዮጵያ ንግድ ባንክ ለነዚህ ለ5ቱም ተወዳዳሪዎች የብድር አገልግሎትን ያቀርብላቸዋል። እንግዲህ ቀላል የሚባል እድል አይደለም። ምክንያቱም በተለይ በስራ ፈጠራው በዚህ ከማስያዣው ውጪ ያሉ የብድር አገልግሎቶች ላይ አሁንም ኢትዮጵያ ወደዛ እየሄደች ድክ እያለች ነው የምትገኘው። ለዚህ እንግዲህ የኢትዮጵያ ንግድ ባንክ ከፍተኛውን ድርሻ ይወስዳል። በዚህ የፍጻሜ ውድድር ላይ እንግዲህ ለነዚህ የነጋድራስ የንግድ ስራ ፈጠራ ውድድር ተፋላሚዎች ለ5ቱም ከማስያዣ ውጪ የብድር አገልግሎትን የሚያቀርብላቸው ነው የሚሆነው። ከዛም ባሻገር እንግዲህ ዛሬ እዚህ 5ቱም ተወዳዳሪዎች ዛሬ ሀሳባቸውን ያቀርባሉ። ከዛ ባለፈ እንግዲህ አሸናፊዎቹ የሚሸለሙት የገንዘብ መጠን ላይ ደግሞ የተወሰነ ማስተካከያ ስለመደረጉም እየሰማን ነው የምንገኘው። ከዛ ባለፈ እንግዲህ እንደ ሀገር ያለው ማስተዋጽኦ ቀላል የሚባል አይደለም። ይህ 3ኛው ምዕራፍ ሲጀምር ከዛሬ 4 ወር በፊት ወደ 30 ተወዳዳሪዎች የነበሩት ከነዚህ መካከል ነው እንግዲህ 5ቱ የፕሮጀክት ሀሳቦች ተለይተው ዛሬ ለፍጻሜ እዚህ የቀረቡት። ይና ሌሎች እንግዲህ እዚህ እየተነሱ ያሉ ሀሳቦችን እንዲያጋሩን አጠገቤ ሁናቸው ታዬ የኢቲቪ የዜና ቻናል ማኔጂንግ ኤዲተር ይገኛሉ። ወደ እሳቸው ወስዳቸዋለሁ። በጣም አድርጌ አመሰግናለሁ። እንደው እስቲ ስትነሱ ከነበራችሁ ሀሳብ አንጻር አሁን ሀሳባቸውን አሳክታችኋል ማለት ይቻላል? በትክክል ያው 3ኛው ምዕራፍ ላይ ነው የምንገኘው። በ3ኛው ምዕራፍ እንግዲህ ከዚህ በፊትም እንደተናገር ነው ከ500 እስከ 800 የሚደርሱ ተወዳዳሪዎች ሀሳቦቻቸውን ያላቸውን የመወዳደሪያ አይነቶች ይዘው ቀርበው ለፍጻሜ ደርሰው ስራዎቻቸውን ህዝብ ፊት አቅርበው የተሻለ ስራ እንዲሁም ደግሞ የተሻለ የብድር አቅርቦት ያገኙበትን ማንሳት እንችላለን። ይህ ደግሞ የሚያሳየን ምን ያክል የውድድሩ ስኬታማ የሆነ መምጣቱን አንዱ ማሳያ ነው። አሁንም ምዕራፍ 3 ላይ እንዲህ በደመቀ ሁኔታም ሲካሄድ የምዕራፍ 4 ምዝገባ አጠናቀናል። ስለዚህ ምዕራፍ 4ም አንዱ የሚያሳየው ተወዳዳሪዎች በርከት ብለው የተመዘገቡበት ነው። ስለዚህ የነጋድራስ የስራ ፈጠራ ውድድር እስካሁን በመጣባቸው እስከ ምዕራፍ 3 ድረስ ባሉት ሂደቶች ውስጥ ውጤታማ ነው ብለን መውሰድ እንችላለን። በጣም መልካም። የተወሰነ ደግሞ የሽልማት ማሻሻያዎችም ጭምር እንደተደረጉ ሰምቻለሁኝና እስቲ ስለሱ በጣም አመሰግናለሁ። እንግዲህ እስካሁን ሽልማቱ የሚወስዱ የነበሩት ከ1 እስከ 3 የወጡ ናቸው። 1.8 ሚሊዮን ብር ነበር ሽልማት የሚሰጣቸው። አንደኛ ለወጣው 1 ሚሊዮን ብር፣ ሁለተኛ ለወጣው 500 ሺህ፣ ሶስተኛ ለሚወጣው ደግሞ 300 ሺህ ነበር። አሁን ላይ አራተኛና አምስተኛ በዚህ ሽልማት መካተት አለባቸው። ቅድም አንተ እንዳነሳው የኢትዮጵያ ንግድ ባንክ ከወለድ ወይም ደግሞ ከማስያዣ ወይም ኮላተራል ከምንለው ውጭ የሚያበድራቸው ብድር እንዳለው ሆኖ ማለት ነው። ስለዚህ አራተኛ ለሚወጡት 200 ሺህ፣ አምስተኛ ለሚወጡት ደግሞ 150 ሺህ በሶስተኛው ምዕራፍ የምንጀምራቸውና የምናካትተው በአጠቃላይ በዚህ ዙር 2.15 ሚሊዮን ብር ሽልማት እንሰጣለን ማለት ነው። ስራ ፈጠራን ከማበረታታት አንጻር ያለውን በጎ ተጽዕኖ በጣም አመሰግናለሁ። እንግዲህ ይህ አንዱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማህበራዊ ኃላፊነቱን እየተወጣበት ያለ ፕሮግራም ነው፣ ተጽዕኖ ፈጣሪ ፕሮግራም ነው። ስለዚህ ሀሳብ ያላቸው ሰዎች ወደዚህ እየመጡ ሀሳቦቻቸውን እያቀረቡ ስኬታማ መሆን ችለዋል። እንደ ሀገር እንግዲህ መንግስትም እየተከተለ ያለው ስራ ፈጠራን ማበረታታት ነው። ስራ ፈጠራን እያበረታታ ደግሞ ዜጎች የራሳቸውን ሀሳብ ወደ መሬት አመጣው ስራዎቻቸውን ለህዝቡ ለማህበረሰቡ ተደራሽ ማድረግ የሚችሉበት ስርዓት ተፈጥሯል። አሁን ላይ እንግዲህ እንደ ሀገር የተጀመሩ ስራዎችን በማገዝ ረገድ እንደነዚህ አይነት ፕሮግራሞች የራሳቸውን ሚና ይወጣሉ። ይህ ፕሮግራምም በአጠቃላይ ከስራ ፈጠራ ጋር ተያይዞ ትልቅ አስተዋጽኦ እያበረከተ ነው ብለን እንወስዳለን። በጣም አድርጌ አመሰግናለሁኝ። ተመልካቾቻችን እንግዲህ በዚህ የነጋድራስ የንግድ ስራ ፈጠራ ውድድር ላይ በጠቅላላው በድምሩ እንግዲህ የንግድ ባንክ አዘጋጃቸው ለ5ቱም ተወዳዳሪዎች ለእያንዳንዳቸው 10 ሚሊዮን ብር ነው ከማስያዣ ነጻ የሚያበድራቸው። እንግዲህ ቀላል የሚባል አይደለም። በአጠቃላይ እንግዲህ ሽልማቱን ስንደምረው ወደ 52 ሚሊዮን ብር በላይ በዚህ ውድድር ለተወዳዳሪዎች የሚቀርብ ነው የሚሆነው። ብሩክ፣ ለሰዓቱ ያለኝ መረጃ ይህን ይመስላል። ሳምሶን፣ ለመረጃዎች እጅግ አድርጌ አመሰግናለሁኝ። መልካም ጊዜ።
የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ሌሎች ዜናዎች እናልፋለን። በአድዋ ድል ታሪክ የሴቶች ተሳትፎ ከፍተኛ እንደሆነ ይነገራል። ይህንኑ በማስታወስ የኢትዮጵያ ቴሌቪዥን ወደ ተመልካች ባቀረበው ብዝሃ ቲያትር የሴቶች ሚና በግልጽ አሳይቷል። ይህንኑ በተመለከተ አይዳ ከበደ ያሰናዳቸዋል። እንመልከት። የመላው ጥቁር ህዝቦች የድል በዓል የሆነው 129ኛው የአድዋ ድል በዓል ባሳለፍነው ሳምንት በድምቀት መከበሩ ይታወሳል። ታዲያ ትውልዱ የአባቶቹንና የእናቶቹን የጀግንነት ታሪክ በመረዳት ዘመኑ በሚፈልገው የጀግንነት ተግባር ላይ ተሰማርቶ የራሱን ታሪክ እንዲያኖርና ታሪኩን እንዲያውቅና እንዲረዳ በተለያዩ ዝግጅቶች ዕለቱ ታስቦ ይውላል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዘንድሮን የአድዋ ድል ምክንያት በማድረግ በርካታ የኪነ ጥበብ ባለሙያዎች የተሳተፉበትና ለረጅም ጊዜ ዝግጅት የተደረገበት ትርኢት ማቅረቡ ይታወሳል። በዚህ ትርኢት ላይ ሴቶች በአድዋ ጦርነት ላይ የነበራቸው ሚና ከፍተኛ መሆኑም ተገልጿል። እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ውል ከመቀበል ጦርነት እመርጣለሁ። እግሩን ለጠጠር ደረቱን ለጦር ሰጥቶ ሀገሩን የማያድን በዚህ የሌለ እንዳይመስልህ። የገዛ ደሙን ገብሮ ለገዛ ሀገሩ መሞት ጌጥ ነው እንጂ ሞት አይባልም። በማማከርና በዝግጅት ላይ በመሳተፍ ከፍተኛውን ድርሻ የተወጡት ረዳት ፕሮፌሰር አበባው አያሌው የአድዋ ጦርነት የኢትዮጵያውያን አንድነትና ህብረት የታየበት መሆኑን ገልጸዋል። በተለይም የኢትዮጵያ ሴቶች በአድዋ ጦርነት ወቅት በአዋጊነት ጦር መርተዋል፣ መድፍ አስተኩሰዋል፣ ወታደር አዘዋል፣ አዋግተዋል። ከዛም ባለፈ በስንቅ ዝግጅት ለረጅም የውጊያ ወራት በከፍተኛ ሁኔታ ተሳትፈዋል። ሁሉም የህይወት ዘርፍ በአድዋ ዘመቻ ላይ ተሳትፏል። በተለይ ደግሞ የሴቶች ተሳትፎ ከምን ጊዜውም የበለጠ ነው። ምክንያቱም በስንቁምና በሌሎች የስንቅ ድጋፍ ስራዎች እነሱ በጣም ከፍተኛ ሚና ስለነበራቸው፣ እንደዚሁም ደግሞ አቅራሪዎች፣ አዝማሪዎች እነዚህ የጦሩን ሞራል የሚደግፉ በጣም በርካታ ነበሩ። የአድዋ ድል የኢትዮጵያውያን የክብር መገለጫ፣ የጥቁር ህዝቦች የነጻነት ተጋድሎ እንዲሁም የደም ዋጋ የተከፈለበት የአይበገሬነት ማሳያ ነው። የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። ክብራቸው፣ ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን። ስደት በጣም የማይሆን ነገር ነው። የተሻለ የህግ ማስከበር ስራና የቁጥጥር ስራ ያስፈልገዋል። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም። ብዙ ህጎች ይወጣሉ፣ ህጎቹ ግን ተግባራዊ የሆኑ አይደለም። ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል። ከመልእክቶቹ ተመልሰናል። በ19ኛውና 20ኛው መቶ ክፍለ ዘመን ሴቶች ምንም ነገር በራሳቸው የመወሰን መብት እንዳይኖራቸው መብቶቻቸው በህግ ሳይቀር የተገደበ ነበር። የጾታ እኩልነት እንዲከበር በአሜሪካ ሴቶች አማካኝነት የተጀመረው የመብት ጥያቄ ዛሬ ላይ በመጠኑም ቢሆን የሴቶች መብት እንዲከበር አስችሏል። ሜሮን በረዳ የተለያዩ ምንጮችን ዋቢ አድርጋ እንደሚከተለው አሰናድታለች። የዓለም ስርዓት እንዳሁኑ በመጠኑም ቢሆን ከመቀየሩ በፊት ከ19ኛው መቶ ክፍለ ዘመን ቀድመው በነበሩት ዓመታት በዓለም ላይ ያሉ ሴቶች በወንዶች በተሰመረላቸው የአስተዳደር ስርዓት የሚተዳደሩ ስለ እነርሱ ሰብአዊ መብት ሳይቀር መብት የሌላቸው ተደርገው ሊቆጠሩ ግድ የተጣለባቸው ነበሩ። እነዚህ የመማር የመስራት እንዲሁም ከሰብአዊና ዴሞክራሲያዊ መብቶቻቸው የተገለሉ ሴቶች ኃላፊነታቸው ልጅ ከማሳደግ ምግብ ለቤተሰቡን ከማብሰልና በቤት ውስጥ የሚኖረውን የቤት ስራ ከማከናወን ውጪ ለሌሎች ኃላፊነቶች
የሚታጩም አልነበሩም። ይባስ ብሎ የሚመራቸውን መንግስት አካል እንዳይመርጡም ሆነ እነርሱም ቢሆን ሀገርን ለማስተዳደር እንዳይመረጡ የተደረጉት እነዚህ ሴቶች በትምህርት ገበታ ላይ የመገኘትም ሆነ እነርሱ የመረጡትን የህይወት አጋር አድርገው መምረጥ እንኳን እንዳይችሉ ተደርገው ኖረዋል። ባሎቻቸውን በእርሻ ስራ ከማገዝ ውጪ በቤታቸው እንኳን እንደ ልባቸው የማዘዝና የመወሰን መብት እንዳይኖራቸው የተደረጉት እንስቶች በአጋጣሚ እንኳን እድል ቀንቷቸው ስራ ቢቀጠሩ ከፋብሪካ ስራ ውጪ የሚቀጥራቸው አንድም የመንግስት ሆነ የግል ድርጅት አልነበረም። በፋብሪካ ውስጥ የሚሰሩትንም ቢሆን ለእኩል ስራ እኩል ክፍያ መጠየቅም ሆነ ማግኘት አይችሉም ነበር። ታዲያ ይህ ጭቆና ያስመረራቸው በተለይም በአሜሪካዋ ኒውዮርክ ከተማ ውስጥ በፋብሪካ ይሰሩ የነበሩ ሴቶች ለእኩል ስራ እኩል ክፍያን እንዲሁም የተመቸ የስራ ከባቢን ከዛም ባሻገር ደግሞ የእኩል የስራ ሰዓት የማግኘት መብታቸውን መጠየቅ ይጀምራሉ። ይህ ጥያቄ አድጎም እንደ አውሮፓውያን አቆጣጠር በ1908 15000 የሚሆኑ የፋብሪካ ሰራተኞች መብታቸውን ለማስከበር ሲሉ በአሜሪካዊቷ ምስራቃዊ ክፍል በምትገኘው የማንሃተን ከተማ ላይ የተቃውሞ ድምጻቸውን ማሰማት ይጀምራሉ። ታዲያ በአሜሪካ የተጀመረው ይህ መብትን ለማስከበር የተደረገው የተቃውሞ ሰልፍ ወደ አውስትራሊያ፣ ዴንማርክ፣ ጀርመን፣ ስዊዘርላንድ እና ሌሎች ሀገራት ተዛምቶ 1 ሚሊዮን የሚሆኑ ሴቶች ለመብታቸው መከበር በአደባባይ ወጡ። ይህ የጾታ እኩልነት መብትን ለማስከበር የተደረገው ዓለም አቀፍ ንቅናቄም እንደ አውሮፓውያን አቆጣጠር በ1917 ከመብት ጥያቄነት አልፎ በሩሲያ አብዮት እንዲቀሰቀስና በወቅቱ በስልጣን ላይ የነበረው ኒኮላስ ሁለተኛ ከስልጣን እንዲለቅም ምክንያት ሆኖታል። ታዲያ ይህ ጥያቄ ሴቶች የመምረጥና የመመረጥ መብታቸውን ከወንዶች እኩል ወጥተው የራሳቸውን ገቢ እንዲያገኙ ማስቻልን ጨምሮ ትምህርት የመማር፣ ትዳር አጋራቸውን የመምረጥ እንዲሁም በማህበረሰቡ ውስጥ የራሳቸው ተሳትፎ እንዲኖራቸው አስችሏቸዋል። እነዚህ በዓለም ዙሪያ ለመብታቸው የታገሉ ሴቶችን ለማሰብም የሩሲያው የወቅቱ መሪ ቭላዲሚር ሌኒን ማርች 8ን የሴቶች ቀን አድርጎ ሰየመ። እንደ አውሮፓውያን አቆጣጠር በ1975 የተባበሩት መንግስታት ይህንን የሴቶች ቀንን ተቀብሎ በዓለም አቀፍ ደረጃ እንዲከበርም ወሰነ። ታዲያ ይህ የዓለም አቀፍ የሴቶች ቀን 114 ዓመታትን ተሻግሮ ዛሬ ላይ ደርሷል። ይሁንና ግን የሴቶች መብት በጾታዊ ጥቃት፣ እኩል የትምህርትና የሥራ ዕድል ባለማግኘትና ሌሎች ምክንያቶች እየተፈተነ መሆኑ ዛሬም የቀኑ ዋና መልእክት ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል እንዲከበር አስገድዶታል። ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቷ ያገኘሽ ክብር ነው በልጆችሽ ቢመኝሽም ከቶ ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ። አባገዳ ጉዮ ቦሩ ጉዮ 72ኛው አባገዳ ሆነው ተሰየሙ። አባገዳ ኩራ ጃርሶ ስልጣናቸውን ለተከታያቸው በሰላም አስረክበዋል። ተከታዩ አባገዳ ጉዮ ቦሩ ጉዮም 72ኛው አባገዳ በመሆን ለቀጣይ 8 ዓመታት ስልጣናቸውን በሰላም መረከባቸውን ኦቢኤን ዘግቧል። አባገዳ ኩራ ጃርሶ 71ኛው አባገዳ ሆነው ላለፉት 8 ዓመታት ስርዓቱን በመምራት አገልግለዋል። 72ኛው አባገዳ ሆነው የተመረጡት አባገዳ ጉዮ ቦሩ ጉዮም ለሚቀጥሉት 8 ዓመታት የገዳውን ስርዓት በበላይነት ይመሩታል። 72ኛውን የቦረና የገዳ ስርዓት የባል የስልጣን ርክክብ በዛሬው ዕለት የተካሄደውን ማለት ነው በተከታዩ ተንቀሳቃሽ ምስል ተመለከቱ ዘንድ ጋብዘናል።
ኛውን የቦረና የገዳ ስርዓት የባሌ ስልጣን ርክክብ በዛሬው ዕለት ተካሂዷል። አባ ገዳነት የሚመረጠው ሰው ከ8 ዓመቱ ጀምሮ ስልጣኑን እስኪረከብ ድረስ የሚያልፈባቸው የእውቀት ደረጃዎች አሉ። ይህንን በተመለከተ ሐምራዊት ብርሃኑ ከታሪክ ተመራማሪው ከዶክተር ጎሎ ቃሊበን ጋር ተከታዩን ቆይታ አድርጋለች። እንመልከት። አምስት ፓርቲዎች አሉ። አምስቱ ፓርቲዎች እያንዳንዱ ፓርቲ የሚገዛ 8 ዓመት ነው። እድሉ የሚደርሰው በ40 ዓመት አንድ ጊዜ ነው። አንድ የ8 ዓመት ይኖራል። ከስረ መሰረቱ ሲጀመር ደበሌ ነው የሚባለው። ደበሌ ጸጉራቸውን ይጎነጎናል፣ ጨለ ነገር ይደረግበታል። ደበሌ ከ1 እስከ 8 እድሜ ያላቸው ልጆች ናቸው፣ ህፃናት ናቸው። እንደ አካባቢው ሰዎች ጥጃ ይጠብቃሉ፣ ፍየል ይጠብቃሉ፣ ይላላካሉ። ከዛ ቀጥሎ ገመ ዲቆና ገመ ጉርዶ የሚባል አለ። ከ8 እስከ 16 ዓመት፣ ከ16 ዓመት እስከ 24 ዓመት። እነዚህም ጸጉራቸው መሀል ይላጫል። እነዚህ ስልጠና ላይ ነው ያሉት። አንድ አስተዳደር ምን መምሰል እንዳለበት፣ ሰውን እንዴት እንደሚያስተዳድሩ፣ ማህበራዊ ኑሮ ምን መምሰል እንዳለበት ትምህርት ያገኛሉ። በዚህ ብቻ አይደለም የሚያበቃ፣ ሌላ ስልጠናም አላቸው። ያለ ምግብ ረጅም ጊዜ መቆየት ኛቺሳ የሚባል፣ ጫካ ውስጥ ማደር፣ ቀላል ልብስ ብቻ መልበስ፣ ጫማ አለማድረግ፣ የሚሰጣቸውን ከብቶች በእጅ ይዞ ኮርማ ትልቅ በእጅ ይዞ መጣል፣ ፈረስ እንዴት እንደሚጋለብ፣ ጦሩን እንዴት እንደሚጠቀም፣ ጋሻውን እንዴት እንደሚከላከልበት ይሄንን ነገር ይማራል። ኩሳ አሁን ደረጃ ነው። አየሽ እድሜ ነው እያደገ ያለ። ኩሳዎቹ እነዚህም ስልጠና ላይ የሚቆዩት መከላከያዎች ናቸው። እንዴት ነው እነሱ ደግሞ የሚማሩት? በጫካ ይቆያሉ። የተወሰነ የወተት ከብት ይመደብላቸዋል። ሌላ የሚታረደው ይሰጣቸዋል። ከፍራፍሬ እየበሉ ሰፈር ሳይኖሩ ምስ ሳይኖራቸው ጫካ ውስጥ ሆኖ ሃርድ ሺፕ ነው የሚማሩ። እነዚህ ነገሮች እነዚህ አሁን እያንዳንዱ አንደኛ ሰላምን እንዴት እንደሚጠበቅ፣ ዲሲፕሊን፣ እኩልነት፣ እነዚህ ነገሮች ይማራሉ። የሚያስተምራቸው ሰው አባሰራ የሚባሉት አሉ። ራባ የሰለጠነ በሁሉ ነገር የሰለጠነ ጠንካራ ተዋጊ። ራባ ያንን ከሰለጠነ በኋላ እድሜያቸውም 40 ደርሰዋል። ጠንካሮች ናቸው። በጣም ብዙ በስፖርት የተካኑ ናቸው። ከልጅነት ጀምሮ ነው የስልጠና ገዳ እስከሚደርሱ ድረስ። ገዳ እንግዲህ አባ ገዳም ጭምር ነው እና እነዚህ አባ ገዳዎች በብዙ ነገር ውስጥ አልፎ ነው አባ ገዳም ሆነ አንድ ሰው። አሁን እየሆነ ያለ 71ኛ አባ ገዳ ኩራጃ አርሶ ለቆ ጉዮ የገባበት ስልጣን ሽግግር ይደረጋል። ያ የሚባለው ገዳ ነው። ስልጣን ሲሸጋገር አንዱ ፓርቲን አያጠቃም፣ እየተከባበሩ ነው የሚሰራ። ስልጣን ላይ የነበረ አሁን ለምሳሌ ኩራጃ አርሶ አሁን ስልጣን ሲለቅ ወዴት ነው የሚሄደው? ወደ አባሰራ ነው የሚሄደው። የህግ አማካሪ ነው። በአማራ ክልላዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ ሰላምን ከማስቀጠል ጎን ለጎን ለባለ ሀብቶች ምቹ ሁኔታን በመፍጠር ወደ ኢንቨስትመንት ዘርፉ እንዲቀላቀሉ እየተሰራ መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት አባላትና ከፍተኛ አመራሮች የእንጅባራ ከተማን የኢንቨስትመንት እንቅስቃሴ መስክ ምልከታ አድርገዋል። የኢንቨስትመንት ፈቃድ ተሰጥቷቸው ወደ ስራ ያልገቡ ባለ ሀብቶች ወደ ስራ እንዲገቡም ተጠይቋል። ሳሙኤል ወርቃየሁ ዘገባውን ልኳል። በአማራ ክልል አዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ ባለሀብቶች በተለያዩ ኢንቨስትመንት ዘርፎች እንዲሰማሩ መንግስት ምቹ ሁኔታን መፍጠሩን ተከትሎ በርካቶች በዘርፉ ተሰማርተዋል። ፕሮጀክት አቅርቤ የሳሙና ፋብሪካ ቦታ ተሰጠኝ። ያን በተሰጠኝ በ3 ወር ግንባታ ገብቼ ግዙፍ
የሆነ ፋብሪካ የሚታየውን ከ85 ሚሊዮን ፕሮጀክት አቅርቤ ይኸው 85 ሚሊዮን ብር የጨረሰ ይኸው ስራ ላይ ውጤት ላይ ደርሻለሁ ማለት ነው። በፓስታና መኮረኒው በብስኩት ፋብሪካ በተለያዩ ደግሞ አሁን በቱሪስት በሆቴልና ቱሪዝም ለመሰማራት ፍላጎት አለን። ዝግጅት ላይ ነን። ባለሀብቶች በምርቶቻቸው ማህበረሰቡን ከመጥቀም አልፈው ለበርካቶችም የስራ ዕድል መፍጠራቸውን ይናገራሉ። ወደ ስራ ከገቡ በኋላ የሚያጋጥማቸውን ማነቆች በመፍታት ረገድ እየተሰራ መሆኑም ተገልጿል። ወደፊት ኢንዱስትሪዎቹ እንዲስፋፉ ዋናው ማነቆ የሆነው እንዳይስፋፉ ማነቆ የሆነው የመብራት የሳብስቲቱሽን ችግር መሆኑ በደንብ ይታወቃል። ነገር ግን እነዚህ ችግሮች ከተፈቱ ሀገራችን ከድህነት መውጣት ትችላለች ብዬ አስባለሁ። ከፍተኛ የሆነ የኃይል እጥረት ችግር አለብን የሚለውን ነገር የመጀመሪያ ቁልፍ ጥያቄያቸው ነው የነበረ። ይህን ጥያቄ ለመመለስ ከሚመለከታቸው ክፍሎች ጋር እየተወያየን በተለይ ትራንስፎርመር እንዲመጣላቸውና በዚህ በኩልም እንዲፈታ ደረጃ በደረጃ ጥረት እያደረግን ያለን። በእርግጥ ሁሉም ተፈቷል ማለት አይቻልም። የተወሰነ የተፈታላቸው ደግሞ ወደ ስራ እየገቡ ያሉበት ሁኔታ ነው ያለ። የህዝብ ተወካዮች የምክር ቤት አባላት እንዲሁም ባለድርሻ አካላት የእንጅባራ ከተማን የኢንቨስትመንት እንቅስቃሴ የመስክ ምልከታ ያደረጉ ሲሆን በአካባቢው ሰላምን ከማስፈን ጎን ለጎን እየተሰሩ ያሉ የልማት ስራዎች ተስፋ ሰጪ መሆናቸውን ተገልጿል። ባለሀብቶችም ወደ ተግባር እንዲገቡ የመንግስት ፕሮጀክቶችም እንዲፈጸሙ ሁሉም ከማህበረሰብ እስከ አመራር ድጋፍ ያስፈልጋል። የህዝብ ድጋፍ ሲኖር ከሞራል ጀምሮ ባለሀብቱም ይበረታታል ማለት ነው። ሰላምንም ያስከብረው መንግስት ነው። የጥሬ እቃዎች ያስፈልጉታል ለባለሀብትም ለመንግስት ኮንስትራክሽንም ማለት ነው። እነዚህ ልማት ስራዎች ናቸው እንግዲህ ለከተማው እድገት ለክልላችን እድገት ወሳኝ የሆኑ ለስራ ዕድል ፈጠራም ወሳኝ የሆኑት ማለት ነው። ማኑፋክቸሪንግ ላይ ከ80 በላይ ፕሮጀክት ፈቃድ ተወስዶ ወደ ስራ ለመግባት ዝግጅት ላይ ያሉ አሉ። ግን ከተወሰደው ቦታ ውስጥ ከ50 አይበልጡም ወደ ስራ የገቡት ማለት ነው። ስለዚህ ወደ ስራ ያልገቡ በማኑፋክቸሪንግ ኢንዱስትሪ ላይ መሬት ወስደው ወደ ስራ ያልገቡ በፍጥነት ወደ ስራ መግባት መቻል አለባቸው። በብሔረሰብ አስተዳደሩ ሰላምን ከማስቀጠል ጎን ለጎን ሌሎች የልማት ስራዎችም ተጠናክረው መቀጠላቸው ተገልጿል። የውጭ ዜና። የአውሮፓ መሪዎች ለጋዛ መልሶ ግንባታ እቅድ ድጋፍ አደረጉ። የአረብ ሀገራት የጋዛ መልሶ ግንባታ እቅድ 53 ቢሊዮን ዶላር እንደሚያስፈልገው ሲነገር እንግሊዝ፣ ፈረንሳይ፣ ጀርመንና ጣሊያን በውጭ ጉዳይ ሚኒስቴር መስሪያ ቤቶቻቸው በኩል ለእቅዱ ድጋፋቸውን እንደሚሰጡ ይፋ አድርገዋል። እቅዱ የመኖሪያ ቤቶች ግንባታ፣ የአውሮፕላን ማረፊያ፣ ኢንዱስትሪ ዞኖች፣ ሆቴሎች እና መናፈሻ ፓርኮች ግንባታን ያካትታል ተብሏል። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደርና እስራኤል ጋዛን መልሶ ለመገንባት የቀረበውን እቅድ ውድቅ አድርገዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የካቲት 30 2017 የዕለተ እሁድ የቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ተመኘው።